እግዚአብሔር አምላካችን ለዚህ ጊዜ ለዚህ ሰዓት ያደረሰ ክብር ምስጋና ለሱ ይሁን። እንኳን አደረሳችሁ። እንኳን ደስ አላችሁ። ያው ብዙ ለመናገር አይደለም። በዚህ በመገኘታችን በጣም እጅግ ደስ ብሎናል። ብዙ አባታችን አቡነ ሚካኤል እንደው በዓል በዚሁ ወደቱ አካባቢ ያሉትና በዚህ በአዲስ አበባ በሸገር ያሉት ምዕመናን የሚገናኙበት አብረው ጥምቀት የሚያከብሩበትን ቦታ ስላለ አብረን አክብረን ባርከን እንመለሳለን። ይሄ ስለላቸው ምንም ወዲና ወዲህ ሳይሉ ነው። ድካም ነው። ትናንት እንደምታውቁት ድካም ላይ ውለን እንደመጣ ነውና ስላቸው በጣም ጥሪያችንን አክብረው እኛን አክብረው ነው እዚህ የተገኙልን። ስለተገኙልን እጅግ በጣም ምስጋናዬን አቀርባለሁ። እንግዲህ ይህ ቦታ ቅድም እንደተገለጠው ያው ለብዙ ዘመናት በዚህ ጥምቀተ ባሕር ሲከበርበት የነበረ ነውና ስለዚህ ቤተክርስቲያናችን አንዲት ናት። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት ተቆጣይ በሙሉ አንድ ነው። ክፍለ ከተማ አዲስ አበባ ቢባል አንድ ነው፣ ሁለት የለም። በጋራ በዚህ ደግሞ ማክበሩ በጣም ትልቅ ነገር ስለሆነ ይሄ ሊቀጥል ይገባል። አብሮነት፣ በጋራ ማገልገል፣ በጋራ እግዚአብሔርን ማገልገል፣ በጋራ ሆኖ እግዚአብሔርን ደጅ መጥናት፣ በዓል ማክበር በጣም ተገቢ ነው። አባቶቻችን ያወረሱ ያስተማሩ ስለሆነ ሁሉ ጊዜ ምን ጊዜም ቢሆን በአንድነት በጋራ ሆነን በዓላችንን እናከብራለን። ልዩነት የለም። ልዩነት ስለሌለ ሁላችን በጋራ ሆነን በዓላችንን ለወደፊት እናከብራለን። ዛሬም በዚህ ምክንያት በእናንተ መካከል ተገኝተን ከእናንተ ጋር ሆነን ለማክበር ነው የመጣነው። ደስ ስላለን ነውና እንኳን ደስ አላችሁ። ስለዚህ አሁን እኔ ያላበዛም ብዙ አባታችን አቡነ ሚካኤል ቃለ ኪዳንና ትምህርት ትንሽ ትምህርት ሰጥተው ጉዞአችንን እንጀምራለን። ወደ ብዙ አባታችን